ምክር ቤት ህዝቡ ሲኖር ነው የምንኖረው። በየአካባቢው ዛሬ እንግዲህ አንድ አካባቢ አንድ ብሔር ይሆናል የተጠቃው፣ ሌላ ጊዜ ደግሞ ሌላ ማይኖሪቲ የሆነበት ጋር ደግሞ ይጠቃል። ምንም ረፍት የላቸውም ሰዎቹ። የትም ቦታ ይሄን እየሰሩ እንደሚቀጥሉ እኔ ምንም ጥርጥር የለኝም። ምክንያቱም ታርጌታቸው 4 ኪሎ መግባት ነው። እሱን እንደ ቀልድ ሳያስቡት ጥለውት የሄዱት ስለሆነ ስለዚህ ለምንድነው መንግስት በደንብ ተጠናክሮ እኔ አሁን ምክር ቤቱም እንደ ምክር ቤት ማንሳት የምፈልገው ተጠናክረን መንግስት በየቀኑ የሚያደርጋቸው የሚወስዳቸውን እርምጃዎች ይሄ የማስታመም የሚመስለውን ነገር አቁመን ህሊና ላለው ሰው አዝሮ ለሚያይ ሰው እንደ ሰው ለሚያስብ እምነት ላለው ሰው ነው ይሄ የሚሰራው። አረመኔ ለሆነ ኃይል እና ስለ ሰው ስብዕና ምንም ርህራሄ ለሌለው አካል አይሰራም። በተመሳሳይ ግንዛቤ በተመሳሳይ ስብዕና ውስጥ ያለ ሰው ነው ተግባብቶ ተደራድሮ ወደ ስምምነት የሚመጣው። እኛ ግን በጣም በተራራቀ ጎራ ውስጥ ነው ያለ ነው። ስለዚህ የመጡበት ታሪክም ጭምር እሱ ስለሆነ እንዴት ህፃናት ይገደላሉ? እንዴት ሴቶች አጎንብሰው የዛሬን ይቅርበሉን እያሉ እየለመኑ እንዴት እናት ትገደላለች? እስቲ ሁላችን ይሄን እናስበው። ወደ የቤታችን ቢገባ ምንድነው የሚሰማን? በእውነት ሰውነታችን የምንጠላበት እኔ ራሴ ሰው መሆኔን የጠላሁበት ጊዜ ነው። አመራር ሁኜ በዚህ ሰዓት እዚህ መገኘቴን የጠላሁበት ወቅት ነው። ምክንያቱም የህዝቤን ሰላምና ደህንነት ካላስጠበቅኩ መኖራችን መንግስት ምክር ቤት መኖራችን ምንድነው የሚጠቅመው? ስለዚህ በዚህ መንገድ አስበን እንደ ምክር ቤትም ቁርጥ ያለ አቋም ይዘን መንግስትን እርምጃ እኛ ገብተን እሱን ልንወስድ አንችልም፣ ኃላፊነታችን የኛ ስላልሆነ። ግን መከላከያ ምንድነው የሚሰራው? ሰላም ሚኒስቴር ምንድነው የሚሰራው? መንግስት ምንድነው የሚሰራው? በህገ መንግስት የተሰጠው እኮ የመንግስት ስልጣን የህዝቡን ልማት እድገት ብልጽግና ምናምን ከህዝብ ደህንነት በኋላ ነው የሚመጣ። ለመሬቱ አይደለም እኮ ብልጽግና ለህዝብ ነው። ህዝብ ደግሞ ሲኖር ነው መጀመሪያ ወጥቶ መግባት ሲችል። እስቲ ያስቡት፣ ተኝቶ እነሳለሁ ብሎ ሰው እየተጨነቀ እየተኛ አሁን ራሱ በየአካባቢው ከዚህ ከወር ከሁለት ወር በፊት የነበረ ችግር የሞቱት ሞተው አለፉ። በቃ በማይሆን በሚያሳዝን ሁኔታ ያሉት ደግሞ እየተጨነቁ እኮ ነው። አሁንም ፍርሃት አለን፣ አሁንም ስጋት አለን እያሉ እኮ ነው። ስለዚህ የህዝብን ደህንነት እማናረጋግጥ ከሆነ መኖራችንም ምንም ፋይዳ የለውም። እንደ ምክር ቤትም እኛ ደግሞ ቅርብ የህዝብ ተጠሪዎች ነን፣ የህዝብ እንደራሴዎች ነን። ስለዚህ እንደራሱ ሆነን ለቅሶውን አልቅሰን ስሜቱን ተጋርተን ጎኑ ልንቆም በዚህ የመከራ ጊዜ ያስፈልጋል። ቅድም የምክር ቤት አባላት እንዳነሱትም የአቋም መግለጫ መውጣቱ የህሊና ጸሎት መደረጉ ተገቢ ነገር ነው። አሁን ውይይት ማድረጋችንም እኔ በጣም ደስ ብሎኛል። በዚህ መንገድ ሰው ስሜቱን መናገር አለበት። ውስጣችን አምቀነው መቀመጥ የለብንም። ምክንያቱም የታመቀ ነገር ይፈነዳል አንድ ቀን። ከፈነዳ ደግሞ ምን እንደሚያመጣ ይታወቃል። ስለዚህ መነጋገር በጣም ያስፈልጋል። ሲሪየስሊ መንግስት ስራውን መስራት አለበት። ከዚህ በኋላ እኔ መርዶ መስማት በጭራሽ እኔም አልፈልግም፣ የኢትዮጵያ ህዝብ በሙሉ አይፈልግም። አመሰግናለሁ። ጉዳዩ የሁላችንም ነው፣ የአንድ ብሔር ብቻ አይደለም። ጉዳዩ ዛሬ አይደለም የጀመረው። ሜቢ አዝማቹ ህወሓት ሲሆን ሌሎቹ ተሸካሚዎች እንዳሉ ሆነው ልናስቆመው ይገባል። ስሜቴን መቆጣጠር አቅቶኛል። ሳለቅስ ያደርኩት ለምን ንጹሐን ዜጋ ለምን አርሶ አደር ላይ ለምን እናትና ህፃናት ላይ ምን አረጉ? እኛ ለምንላቸው እኛ ሊጨርሱ ንጹሐን ህዝብ እውነት ሰዎች ናቸው። እውነት እናትና አባት አላቸው። እውነት ልጆች አላቸው። እውነት ሃይማኖት አላቸው። እኔ የሚገርመኝ ሰላም በማስከበር የሚታወቀው መከላከያ ሰራዊታችን የደህንነት ተቋማችን ምን እየሰራ ነው? አልሸባብን አይኤስአይኤስን ድባቅ እንዳንመታ ኦነግ ሸኔ ያሸንፎት ነው? ህወሓት አሸንፎት ነው? እኔ በዚህ ህዝብ ላይ
የሚፈጸመው? ምን ስለሆነ ነው? እኔ ዛሬ ሞራል እኮ የለንም። እኔ እጄን መጀመሪያ ላወጣሁት የመናገር ሞራል ስላጣው ነው። ግን አልቻልኩም። ስሜቴ ገፍቶኛል። ስሜቴን መቆጣጠር አቅቶኛል። ስለዚህ እኔ በአጋጣሚ በስራ አጋጣሚ ብዙ ቦታ አይቻለሁ። ከአርቲስት ሃጫሉ ጀምሮ የተፈጠረው ከዛም በፊት በሶማሌና በኦሮሚያ ክልል ሴቶች ምን እንደሆኑ ምን እንደደረሰባቸው ይሄ ሁሉ የእርምጃ አወሳሳዳችን ደካማ ስለሆነ ይህን ማሸነፍ የሚያቅተው ኃይል አተን አይደለም። የውስጥ ኃይላችንን መርምረን ካላስተካከልን ነገ የውጭ ጥላትን እንዴት ነው የምንመክተው? እኔ መመለስ ካለበት ይሄ ነው። ሰላም ሚኒስተር ይባላል። በግማሽ ቀን የብሔራዊ መግባባት እያለ እየበተነ የትኛው መግባባት ነው የተፈጠረው? ተቃዋሚዎችም እኮ እያሉ ነው ምርጫ ታካሂዱ፣ መጀመሪያ እንግብ ሆነው እንበተን፣ እንፍረስ። አገር እንደ ቀልድ የሚፈርስበት መንገድ የለም። ስለዚህ ጨርሱ ከሆነ እኛን ይጨርሱና ከዛ ህዝቡን ይጨርሱ። አመሰግናለሁ። በአጀንዳው ላይ መወያየታችን በጣም ተገቢ ነው። ምክንያቱም ኢንሲደንቶቹን ስናይ በጣም ተደጋግመዋል። ከመተከል ጀምሮ ጉራ ፈርዳም ላይ፣ አሁን ደግሞ ምዕራብ ወለጋ ላይ የተከሰቱ እጅግ አሳዛኝ እና አረመኔያዊ የሆኑ ድርጊቶች ህዝባችንም እጅግ እንዲያዝን ልቡ እንዲደማ አድርገዋል። እኛም የምክር ቤት አባላት በከፍተኛ ሁኔታ ሀዘን ውስጥ እንድንገባ ሁነናል። ነገር ግን ይህም ቢሆን የጥላቶቻችን ዓላማ